ቤተሰብ ይሄውላችሁ ሩታ ዛሬ አብርሽን ለማግኘት ባደረገችው ጥረት ስላልተሳካለት ዛሬ ሌሊቱን ምን ልታደርግ እንደምትችል ታውቃላችሁ? በመጀመሪያ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ አርጉና ሩታን እስከ ጥግ ድረስ እየተከታተልን መረጃ በማውጣት እናጨልላታለን። እኛ አንፋታትም ያለችውን ቃል ሰምታችኋል። አንድ ቃል አውጥታለች። ምን እንዳለች ሰምታችኋታል? ማግኘቱን አገኘዋለሁ። እናንተ እንኳን ብትደብቁት ማግኘቱን አገኘዋለሁ። ሳገኘው ግን ደግማችሁ አታገኙትም ብላለች። ቃል በቃል ማለት ነው። ገባችሁ? ማግኘቱን አገኘዋለሁ እናንተ ብትደብቁትም ግን ካገኘሁት በኋላ ደግማችሁ እናንተ አታገኙትም ማለት ምን አይነት እርምጃ ልትወስድበት ነው? ከፈዘዘው በላይ ልታፈዘው ነው? ምንድን ነው? ወይስ ነፍሱን ምን ልታደርግ አስባ ነው? ስለዚህ እቺ ሴት በጣም በጣም ከምትሉት በላይ አደገኛ ናት ስላችሁ በመረጃ ነው። ኦኬ ሶ ምንድን ነው ልናደርግ የሚገባው? ሁላችንም ድምፅ በመሆን ይሄንን ጉዳይ ቤተሰብ ኦልሬዲ የእሱ ቤተሰቦች እያዩት አይደለም። ሲቀጥል ሩታ ጅብ ከሄደ ውሻ ጮኸ ሆኖብሻል ነገሩ። ገብቶሻል? ሄርሜላ እጅ ገብቷል። አብርሽ ኦልሬዲ ከአዲስ አበባ ወጥቷል። ሌላ ከተማ ነው ያለው። እውነቱን ስነግርሽ ይሄ ነው። ምንም አታመጭም። አሁን ልደርሽበታችም ያለበት ሆቴል ማንም ሰው እንደፈለገ ዘው ብሎ የሚገባበት አይደለም። አትችም። በጣም ስታንዳርዱን የጠበቀ ሆቴል ውስጥ ነው ያሉት። ስለዚህ አንቺ እንደፈለግሽ ዘው ብለሽ ልትገቢ የማችበት ቦታ ላይ ነው ያሉት እና ምንም አታመጭም። እንደገና ደግሞ ካላሳያችሁኝ እኔ የምለው ቆይ ቡዜና የአብርሽ ወንድም ስሙ ማን ነው ጋይስ? እኔ እሱ ልጅ ስም አያዘኝ። ዴቭ ነው የሚባለው ማን ነው ፕሊዝ ጋይስ? ብቻ የአብርሽ ወንድምና ቡዜ እናንተ ራሱ ማን ነው? አቋማችሁ ለምንድን ነው የምትወላውሉት? እርግጥ አርጋችሁ ከእሷ ጋር ለምንድን ነው እድል ሰጥታችሁ የምትከራከሩት? እውነት እናንተ ለወንድማችሁ ካዘናችሁ ማለት ነው። ኦኬ እውነት እናንተ ለወንድማችሁ ካዘናችሁ ለምንድን ነው በዚህ ልክ ከእሷ ጋር የምትከራከሩት? ወንድማችሁን ቦታ ማበጃጀት፣ ራሱን እስኪመልስ ጸበል መውሰድ፣ ማረጋጋት፣ እስትንፋስ እንዲኖረው እንደማድረግ ከእሷ ጋር እየመጣችሁ በየቀኑ ለምን ትከራከራላችሁ? ኦኬ እሷ ዛሬ ሌሊቱን ሩታ በቃ ዛሬ ስታብድ ነው የምታድረው። ቤተሰብ ስታብድ ያዙኝ ልቀቁኝ ስትል ነው የምታድረው። ስለዚህ አንድ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? ቤተሰብ ሩታ ምንም አደረገች ወጣችን ወረደችም ማለት ነው። አንድ እውነት የምነግራችሁ ነገር ቢኖር አብርሽን ከዚህ በኋላ እሷ እጅ ከገባ በቃ እኔ ይሄ ልላችሁ አልችልም። እናንተ ገምቱ በቃ። ምክንያቱም ያለችውን ቃል በቃል ነው ያለችው። አገኘዋለሁ ካገኘው ግን ደግማችሁ አታገኙትም ብላለች። እንደገና ደግሞ ምክንያት የምታደርገው ስለ ልጇ ነው። ልጇ ለብቻ ያለ አባት ይደግ ምናምን። እንዴ ስንት ጀግና እናቶች አሉ ከባላቸው ተለያይተው ልጃቸውን እንኳን አደባባይ ሳያወጡ የሚያሳድጉ። አንቺ እኮ ልጅሽን እኮ እና የአብርሽን ፎቶ ምን እንዳደረግሽ እኮ አንቺ ነሽ የምታውቂው። ገባሽ? ምን እንዳደረግሽ አንቺ ነሽ የምታውቂው። በአብርሽ ልጄ ብሎ እንዲመጣ ያደረግሽ እኮ መረጃ እኮ እየወጣ እኮ ነው። መዓት ነገር እኮ ነው እየወጣብሽ ያለው። ገባሽ? ሲቀጥል አንቺ የአብርሽን ስልክ ላይ ጂፒኤስ እንትን ብለሽ ሞልተሽ አብርሽን ለመከታተል ስትሞክሪ አልተሳካልሽ። ምክንያቱም እነሱ ከቁጥጥር ውጭ አድርገውብሻል ስልኩን። ለዛ ነው ሁሉ ነገሩ መስመሩን ስላቋረጡብሽ ለዛ ተበሳጭተሽ ነው። አሁንም ቢሆን ይሄን ቪዲዮ ለቡዜና ለወንድሙ አድርሱልኝ። እንዳው ጋይስ ወንድሙ ስንቴ ነው ቪዲዮ የሰራው? ከመጣ ስንት ወሩ ቆየ? ድምጿ ስሟ እያዘኝ ምን ላርግ ጋይስ? አሁንም ቢሆን እናንተ እውነት ወንድማችሁ የምትወዱ ከሆነ ደግማችሁ ከሩታ ጋር አትገናኙ። እናንተ ናችሁ ፍንጭ እየሰጣችሁ ያላችሁት። እናንተ ናችሁ ፍንጭ ለመስጠት። ቡዜ እባክሽን አብርሽ ያለበትን ትንፍሽቴና ወይ የሆነ ነገር ታደርጊና እኛ ይኸውልሽ እናውቃለን። አሁን ሪል እንዳላወራሽ እናውቃለን። አብርሽ ያለበትን የሚያውቁ ሰዎች አሉ። የአብርሽ ቤተሰቦች አሉ። ለምሳሌ እኛ ግሩፕ ላይ ካናዳ ያለች ልጅ አለች ነፂ የምትባል ታወራዋለች። የት እንዳለ ይታወቃል ኦልሬዲ። አብርሽ እኛ የተወሰነ አውቀናል። ስለዚህ ባለበት ይቀመጥ እስከተወሰነ ጊዜ። ወደ አዲስ አበባ ና ብላችሁም አታጨናንቁት። ሩታ ግን አንቺ ውጪ፣ ሲደክምሽ ተረጋጊያለሽ። ተረጋጋሽ የሚለውን እንጋብዝሻለን። አሁን ምንም አማራጭ የለሽም። አዳምጪ ይሄንን ከፍተሽ። የእውነት በቃ ሆነ ሩታ ሆነ፣ ተከናወነ። የትም አይሄድም ብለሽ እንትን ስትይበት የነበረው ጀግናዋ ሄርሜላ እሱ እንዳይጎዳ እሱ እንዳይጎሳቆል የትም ቦታ እንዳይሆንባት ከህይወቷ ከጊዜዋ ቀንሳ ፍቅር ሰታ በቃ ለጊዜውም ለአንድ ቀንም ቢሆን ሰላማዊ እንቅልፍ ሰላማዊ እረፍት እንዲያገኝ አድርገዋለች። ከመድኃኒት ነፃ አርጋው። አንቺ እኮ መድኃኒት መርፌ እየወጋሽ እኮ ነው ያስቀመጥሽው ልጁ። ከማፍዘዝሽ ከማደንዘዝሽ አልፎ መርፌ እየወጋሽ
ስለዚህ ቤተሰቦቼ አሁንም ቢሆን ከነ ሄርሜላ ጎን እንሁን። ሄርሜላ የሚያስፈልጋት ነገር ካለ የገንዘብ ነገር ካለ የሚቸግራት ነገር ካለ እኛ እህቶቿ ከጎኗ እንደሆንን ልናሳያት ይገባል። እንዲሁም ደግሞ ዛሬ ጥቁር በጥቁር ነው ለብሰው የመጡት። ለእኛ ደግሞ ዛሬ የደስታችን ቀን ነው። ምንም ማድረግ አይቻልም። ቤተሰብ ሰላም ሰላም፣ ምርጦቹ ባለማተቦቹ ሙስሊም እህቶች እንደዛው። ኤርሚ በጣም ትለያለሽ። በጣም ሚስትየዋ የመጀመሪያ የመተቱ ሚስቱ፣ የራቁት ፎቶ ሚስቱ፣ የጥፊው ሚስቱ፣ የመተት ሚስቱ ጥቁር ኮፍያና ጥቁር ቲሸርት አድርጋ መታለች። እኔ ደግሞ ዛሬ የደስታዬ ቀን ስለሆነ ነጭ ነጭ ነጭ፣ ምንም ማድረግ አይቻልም። ጉልበት ደግሞ እንደ ሰው ጥቀርሻ አስመስለን አንመጣም። ጸድታንን ጸዲዎች እኛ እንዲህ ነን። ምንም ማድረግ አንችልም። አብርሽ ይመችክ ወንድሜ። አብርሽዬ የኔ ጌታ ቢጠሩህም የማትሰማ ኤፍሬም ምትመታው በግድ የታረከው ብለህ ያደነዛችሁትን በግ መሰላችሁ ያላችሁ በግ መሰላችሁ እንዴ? ይሄ ምን ያውቃል እንዴ? ምን ያውቃል? የምጠይቁት እሱን የታባታችሁ እንዲህ ነው።